ጎጃም በተለያዩ ቀጠናዎች ካገዛዙ ስምሪት ተቀብለው ሲንቀሳቀሱ የነበሩ በርካታ የሚሊሻ ኃይሎች ፋኖን መቀላቀላቸው ተሰምቷል። ካገዛዙ ጋር አብረው ግዳጅ ተቀብለው በተለያዩ ቀጠናዎች ሲንቀሳቀሱ የቆዩ የሚሊሻ ኃይሎች በአካባቢያቸው የሚገኘውን የፋኖ ኃይል በይፋ እየተቀላቀሉ እንደሚገኙ የመረጃ ምንጮቻችን ተናግረዋል። በዝርዝር እንመለከተዋለን። ጎንደር፣ ቋራ፣ ቱመትና ይሰጋ እየተባሉ በሚጠሩ አካባቢዎች በተደረገ ከባድ ውጊያ የጠላት ብልጽግና ኃይል ሙትና ቁስለኛ ተደርጓል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ቀጠናዎች ሁሉ ማህበረሰቡ በሰላም የዕለት ከዕለት ህይወቱን እያከናወነ እንደሚገኝ ተገለጸ። በአርበኛ መከታው ማሞ የሚመራው አፋድ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው በሁሉም ቀጠናዎች ማህበረሰቡ በአገዛዙ ሰራዊት የወደሙ መሰረተ ልማቶችን በመጠገን ጭምር ከስጋት ነፃ የሆኑ እንቅስቃሴዎችን እያደረገ እንደሚገኝ የመረጃ ምንጮቻችን ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኘው መጋቢት 29 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ እያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎጃም በተለያዩ ቀጠናዎች ካገዛዙ ስምሪት ተቀብለው ሲንቀሳቀሱ የነበሩ በርካታ የሚሊሻ አባላት ፋኖን ተቀላቅለዋል። ካገዛዙ ጋር አብረው ግዳጅ ተቀብለው በተለያዩ ቀጠናዎች ሲንቀሳቀሱ የቆዩ የሚሊሻ ኃይሎች በአካባቢያቸው የሚገኘውን የፋኖ ኃይል በይፋ እየተቀላቀሉ እንደሚገኙ የመረጃ ምንጮቻችን ተናግረዋል። በርካታ የሚሊሻ ኃይሎች ከፋኖ ወንድሞቻቸው ጋር ኔትወርካቸውን በመዘርጋት ከነሙሉ ትጥቃቸው ስርዓቱን በመክዳት በርካቶች እየተቀላቀሉ የሚገኙ ሲሆን አሁንም በግዳጅ ላይ ያሉ የሚሊሻና የአድማ ብተና ኃይሎች ወደ ፋኖ ለመቀላቀል በንግግር ላይ እንደሚገኙ የመረጃ ምንጮች ገልጸዋል። በተያያዘም በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ አካባቢ ሲንቀሳቀስ ከነበረው 72ኛ ክፍለ ጦር ያገዛዙ ኃይል መካከል 83 የሚሆኑት የፋኖ ኃይልን ተቀላቅለዋል። ከነሙሉ ትጥቃቸው ፋኖን ከተቀላቀሉት 83 የመከላከያ ሰራዊት አባላት መካከል በቁጥር 35 የሚደርሱት የአማራ ተወላጆች ናቸው ተብሏል። ይህ ተመሳሳይ እንቅስቃሴ በሌሎች አካባቢዎችም ተጠናክሮ መቀጠሉ ተነግሯል። ከሰሞኑ በጎንደር በተለይም መተማ አካባቢ ከአንድ ቀጠና ብቻ ከ50 በላይ አዲስ ተመራቂ አድማ ብታኞች የተሰጣቸውን የስምሪት ቀጠና በመልቀቅ የፋኖ ኃይሎችን መቀላቀላቸውን መዘገባችን ይታወሳል። ዛሬም በተለያዩ ቀጠናዎች የሚሊሻና የአድማ ብተና ኃይሎች የፋኖ አደረጃጀትን መቀላቀላቸውን ቀጥለዋል። ይህ በእንዲህ እንዳለ ምዕራብ ጎጃም ሰከላ በተደረገ ከባድ ውጊያ የጠላት ሰራዊት ከፍተኛ ሽንፈት ገጥሞታል። በህዝብ ላይ በከባድ መሳሪያ የታገዘ ተኩስ የከፈተው የብልጽግና ወታደር በአካባቢው በሚንቀሳቀሰው የፋኖ ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶበታል ተብሏል። ሰከላ አሮጌው ገበያ እየተባለ በሚጠራው አካባቢ ጥቃት የሰነዘረው የጠላት ብልጽግና ኃይል በፋኖ ኃይሎች የማጥቃት ዘመቻ 28 የሚደርሰው ሙትና ቁስለኛ ስለመሆኑ ተነግሯል። በዚህ ውጊያ ከ20 በላይ የነፍስ ወከፍ መሳሪያዎች በፋኖ የተማረኩ ሲሆን 2 የሰራዊቱ አባላት እጅ መስጠታቸው ተረጋግጧል። ጎንደር፣ ቋራ፣ ቱመትና አይሰጋ እየተባሉ በሚጠሩ አካባቢዎች በተደረገ ከባድ ውጊያ የጠላት ብልጽግና ሰራዊት ሙትና ቁስለኛ ተደርጓል። ትናንት መጋቢት 28 2017 ዓ.ም የብልጽግና ወታደር በሁለት አቅጣጫዎች በዙ 23 እና ሞርተር የታገዘ ውጊያ የከፈተ ቢሆንም በፋኖ በተደረገ ያጠፋ መልስ በርካታ ቁጥር ያለው ሰራዊቱ ሙትና ቁስለኛ ተደርጎ ተበትኖ ተመልሷል ተብሏል። በፋኖ ኃይሎች ላይ ጥቃት አደርሳለሁ በሚል ቱመትና አይሰጋ እየተባሉ በሚጠሩ አካባቢዎች በከባድ መሳሪያ የታገዘ ውጊያ የከፈተው የብልጽግና ሰራዊት ያላሰበው ሽንፈት ገጥሞት ሙትና ቁስለኛውን ሰብስቦ ወደ መጣበት ተመልሷል። በእነዚህ አካባቢዎች በተለይም አይሰጋ እየተባለ በሚጠራው አካባቢ ከሰሞኑ በተደረገ ከባድ ውጊያ በርካታ የጠላት ብልጽግና ኃይሎች መደምሰሳቸውን መዘገባችን ይታወሳል። በዚህም ጥርስ የነከሰው አብይ መራሽ ወታደር በሁለት አቅጣጫዎች በመግባት በሞርተርና ዙ 23 የታገዘ ውጊያ በፋኖ ኃይሎች ላይ የከፈተ ቢሆንም ፋኖ ባደረገው ያጠፋ መልስ የጠላት ሰራዊት ተመቶ ተመልሰዋል። በመሆኑም ዛሬም በዚህ ቀጠና ውጊያው ተባብሶ የቀጠለ ሲሆን 11 የሚደርሱ የብልጽግና ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ቀጠናዎች ሁሉ ማህበረሰቡ በሰላም የዕለት ከዕለት ህይወቱን እያከናወነ እንደሚገኝ ተገለጸ። በአርበኛ መከታው ማሞ የሚመራው አፋድ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው በሁሉም ቀጠናዎች ማህበረሰቡ በአገዛዙ ሰራዊት የወደሙ መሰረተ ልማቶችን በመጠገን ጭምር
ከስጋት ነፃ የሆነ እንቅስቃሴ እያደረገ እንደሚገኝ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ፋኖ የተቆጣጠራቸውን ከተሞች ጨምሮ በያዛቸው ቀጠናዎች ሁሉ አብይ መራሹ ሰራዊት ያወደማቸውን መሰረተ ልማት ከህዝብ ጋር በመቀናጀት በማስጠገንና ስራ በማስጀመር የህዝብ ልጅነቱን እያስመሰከረ የሚገኝ ሲሆን ማህበረሰቡም ከብልጽግና ኃይል ይልቅ ፋኖ የሚለውን በመስማት በርካታ ስራዎችን እያከናወነ እንደሚገኝ ተገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ ኃይል ሰፊ ቀጠናዎችን ተቆጣጥሮ እያስተዳደረ እንደሚገኝ ይታወቃል። ማህበረሰቡ ከፋኖ ጋር በመናበብ ወራሪውን የብልጽግና ሰራዊት መውጫ መግቢያ ሳጥቶታል የሚሉት የመረጃ ምንጮቻችን ህዝቡ ለፋኖ መረጃ በመስጠት ጭምር ሁሉን አቀፍ ድጋፍ እያደረገ ይገኛል ብለዋል። ሰሜን ወሎ ከጋሸና ከተማ በቅርብ ርቀት ሐሙሲት በሚባል ቦታ ላይ በሚሊሻ ኃይሎች ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በቅጥረኛ ኃይሎች ላይ ከፍተኛ ኪሳራ ደርሷል። በዚህ ድንገተኛ ጥቃት በርካታ ቁጥር ያለው ያገዛዙ ቅጥረኛ የሚሊሻ ኃይል ሙትና ቁስለኛ ስለመሆኑ ታውቋል። የፋኖ ኃይሎች በብልጽግና ወታደራዊ ካምፕ ላይ በፈጸሙት ድንገተኛ ጥቃት ሰራዊቱን ሙትና ቁስለኛ በማድረግ በርካታ የነፍስ ወከፍ መሳሪያዎችን መማረክ ችለዋል። ይህንንም ተከትሎ ራሱን መከላከያ ብሎ የሚጠራው ወራሪ ሰራዊት ለሚሊሻ ኃይሎች እገዛ ለማድረግ ከተለያዩ አቅጣጫዎች በመነሳት ወደ ቦታው እንቅስቃሴ ያደረገ ቢሆንም ሳይሳካለት ቀርቷል ተብሏል። የኦሮሚያ ክልል አድማ ብተናና መከላከያ ሰራዊት በጋራ በመሆን በሆሮ ጉዱሩ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ጥቃት ፈጽመዋል። ህጻናትን የያዙ ሁለት እናቶች ነፍሳቸውን ለማትረፍ መከላከያ ሰራዊት ወደ ሰፈረበት ካምፕ ሄደው ቢጠለሉም ነገር ግን ሰራዊቱ ለአድማ ብተና አባላት አሳልፈው በመስጠት በአሰቃቂ ሁኔታ እንዲገደሉ አድርገዋል ተብሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ አካባቢዎች ካለፉት 2 ቀናት ጀምሮ የክልሉ አድማ ብተና ከመከላከያ ሰራዊት ጋር ጥምረት በመፍጠር በአማራ ተወላጆች ላይ ጥቃት እየፈጸመ እንደሚገኝ ተነግሯል። በወረዳው መቀመጫ በሆነችው ደንጎሮ ከተማ ስር በሚገኙ ገጠራማ መንደሮች ነው በአማራ ተወላጆች ላይ ጥቃቱ የተፈጸመው ተብሏል። ከ2 ቀናት በፊት የተከፈተው ጥቃት ዛሬም መቀጠሉ ተገልጿል። ከጥቃቱ የተረፈው የማህበረሰብ ክፍል ህይወቱን ለማትረፍ እየሸሸ እንደሚገኝም ተጠቁሟል። በተጨማሪም ህጻናትን የያዙ 2 እናቶች መከላከያ ሰራዊት ያድነናል ብለው ሰራዊቱ ወደ ሰፈረበት ካምፕ በመሄድ ለመጠለል የሞከሩ ቢሆንም ነገር ግን ወታደሮቹ ለኦሮሚያ አድማ ብተና አሳልፈው በመስጠት እንዲገደሉ አድርገዋል። የኦሮሚያ ክልል የጸጥታ ኃይልና ራሱን መከላከያ ሰራዊት ብሎ የሚጠራው ኃይል የሚለዩት በሚለብሱት መለያ እንጂ በተግባር ተመሳሳይ እንደሆኑ በተደጋጋሚ የሚፈጽሙት ድርጊት ያሳያል። በመሆኑም መከላከያ ሰራዊቱና የአድማ ብተና ኃይሉ በሚሰጠው ሽፋን ተጠቅሞ ንብረት የሚዘርፍ የተደራጀ ቡድን መኖሩ የተገለጸ ሲሆን ነዋሪዎቹ ህይወታቸውን ለማትረፍ ሲሸሹ የተደራጀ ቡድኑ ሀብት ንብረት እየዘረፈና መኖሪያ ቤቶችን በእሳት እያቃጠለ ይገኛል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።